ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። ኧረ በል ባሻ ደህናዋል። አሆይ አሆይ። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣውሽ አየኛ ሰው ያጦዛል አላለም እንዴ? የታል ጦስኩት? እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው? አታ ጭራሽ ለኔ መልስት መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተው ማዬ፣ ቆይተው ማዬ፣ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠብ ያቀርተው ነው? ፈላዋት በጥብጥ ዝም ብለህ ታጠብ። ያጂ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን። አሁን ገልጠተኛ አንተ ውሻ። ብርድ ልብሱን ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ሊሊሾ ናላሽትህ ናላሽትህ ናላሽትህ። በመሀላችን ያ ሽማግሌ ነው የገባው። ሊሊሾ ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አንተ ውሻ ልጅ። ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። ስነሳ ቀስ ብለህ ድምፁን ጨምረው። ምንድን ነው? ቀስ ያልክ ጨምረው ድምፁ። አሃ ይልሾ እስቲ አንዴ ከመቀመጫሽ እስቲ ብድግ። አረኔል ትልምባሽዬ ስንቱን ከመሬት እያነሳው አንዴ ተወዛዋዥ ብቁ ዳንሰኛ ያደረኩት። ነይ አሁን ተነሽ። አልሰማሽም? እኔ አይደለሁም አባዬ። አንተ ውሻ ልጅ። መስመሩ ተቃጥሎ ከቆጣሪ መልሶ ነው። ወይኔ በዛሬ ቀን ይቃጠላል። እዚህ ሰፈር ኤሌክትሪክ የሚሰራ ሰው የለም ባሽዬ። ወይዬ ስራዬ ምን ሆነና? ኤሌክትሪሻን እኮ ነኝ። ይቺ ገመዷ ቀልጣ እኮ ነው። በእናትሽ ሊሊሾ ማችለውን ነገር ነት ያለ እድሜ አድርቀህ እንዳታስቀረኝ አባዬ። ከቆጣሪ መልሰዋላ። እዚሁ ጥብስ እንዳታርገኝ። አጥፍቼዋለሁ። ይሄ መስመሩ ሾርት አድርጎ እኮ ነው። በእናትሽ ሁሌንም የሚሾርቱ አባዬ። ከዚህ ሰፈር ነው የገዛው ገመዱን። ሌላ ነገር አይደለም። ኮንታክት ያደርጋል ገመዱን ነው። በሩን ክፍት አድርገው የት ሄደው ነው አባዬ? ሄሎ ቤብ፣ ስራ ላይ ነኝ። በኋላ እደውልልሻለሁ። አስቸኳይ ነው እኮ። እሺ አፍጥኙሽ። ምንድን ነው? ከዚህ በኋላ 3 ሆነን ልንኖር ነው። እህትሽም አብራን ልንኖር ነው? አይደለም። ኧረ እና እንዴ መብራት የለም? እነተሽ ጋላ እንዴ ለይቶ ሄዶ ነው? አባዬ እኮ መቋጠር ጀምሯል። ከቆጣሪ አጥፍቶት ይሆናል እኮ። ቆጣሪውን ቼክ ላድርገው እስኪ። የ3 ወር እርጉዝ ነኝ። ኧረ እባክሽ። ምን? አይ አባዬ አጥፍቶት ሄዶ ነው። ምንድን ነው የሚሸተው? ጎም ምንድን ነው? ምንድን ነው አባዬ? አዲስ ስታይል ነው ጭፈራ። ኧረ አባዬ ያዝ። ወይኔ ኤሌክትሪክ ይዞት ነው። ወይኔ ባሽዬ ደህና ኖት? አለሁ የኔ እናት። ኧረ ደህና ነኝ። አጥፍቼዋለሁ አባዬ። አይዞህ። አንዴ ይችን እስቲ ያዟት ሁለታችሁም። አንዴ። ምንድን ነው? ኖርማል ያዟት አንዴ። ኧረ እኔ አሁን ያዝኩ አባዬ። ጠጋ ያዙት። መጣሁ ሊሊሾ። ወይኔ የሀገር ውስጥ ገመድ ነው ሊሊሾ። ምንም አያደርጋቸውም። አንተ የባብ ልጆች ማን ተይዞ ማን ይቀራል?
ሄሎ አቺ ምርጥላ እንዳትሳደብ አደራ ከሰው ጋር ይኸውልህ የሞላ ልጅ ወርዳ አንተ ብቻ ነው የቀረው መዋጥ ምንድን ነው ባሻ ከአንተ ነው እንደ ወለደችው አታሽቃም ኧረ ሜሪ እያለቀሰች ነው በቃ እስቲ የሆነ መላ ፈጣጠሪ ልምጣ በቃ መጣሁ በቃ የተሺ 1000 ብር አባይ የጓደኛችን አባት ሞቶ ድፎ ዳቦ አስጋግረድን ነበር አባይ ብር አበድሪ ስንት ብር ነው 2000 ብር 2000 ብር በዱለት ነው እንደምታስደፉት ድፎ አንድ ጥያቄ ጠይቀህ የጓደኛ አባት ድመት ነው እንዴ እንዴት ሰባተኛ ስገለው ሰባተኛ ምንድነው ወይ ያልነገርኩም ለካ አባይ ምኑን ባለፈው የሞቱት እኮ የክርስትና አባቱ ናቸው ዛሬ ደግሞ የነፍስ አባቱ ናቸው የሞቱ አባይ አያሳዝንም ሀዘን ተደራረበበት ነፍስን ሳላወጣልህ ከእኔ ጥፋ ነፍስ አባት ይላል እንዴ ነፍስ ያሳጣ ደህና ዋላችሁ ባሽዬ ግቢ እኔና ስራ ላይ ሆኜ እኮ ግቢ እንዴ ሊሊሾ መጣሽ እንዴ አማን ነው ሃይ እንዴት ነህ ስፈልግሽ አይገርምም ሊሊሾ ብር ትራንስፈር ላድርግልሽና አንቺ ካይሰጪኝ ሊሊሾ በሺ ስም ትልስተ ያው ሊሊሾ አውቆ ሲያፏገር እኮ ነው እኔ እሰጣለሁ ስንት ነው 3000 ብር ቶቶ እንደውም 5000 ብር 5000 ምንድነው ከሌለ ሊሊሾ ትስጠኝ ኧረ አለኝ ላከው እሺ እንካ በቃ አባዬ ደህና ዋሉ ገባላ አልገባም አይ ገብቷል ይኸው ቻው ደህና ዋሉ በቃ ባሽዬ ደህና ዋሉ የሰው መዋጮ ይዞት ሄደ የሰው መውለድ ሳይርቅ ደውል አያነሳም አባዬ ወይ አባዬ የኔ ጌታ የኔ ልጅ አባዬ እወዳለሁ እኔም እወዳለሁ አረ ብሬን በእናትህ ብሬን ስትለኝ ዲጄው አለም ብሬ ነይና የሚለውን ዘፈን ከፈተ አለም ብሬ ነይና 2 ቢራ ለዲጄው ስጠው 2 ቢራ ለዲጄው ጭራሽ ሰው መጋበዝ ጀመርክ ወይ ባሻ አባቢ ገባ ምንድነው ብራችንን ሰብስበሽ ሿሿ ሰራያን እንዴ ይኸው ልጄ ስጦታ ሊገዛ ሄዶ ነው ይኸው ደውለት እስቲ መተማ ጭራሽ ስደት ጀመርክ በሱዳን ብሬን ይዘህ ምንድነው ባሻ እዚሁ መሸኩም ኧረ ባሻ ልጄ ውጭ ወድቋል መጣ ደህና ዋላችሁ አባዬ ስጦታውስ ያው እሷም ወልዳ ልጅ እንደታቀፈች እናንተም ይቺን እናትና ልጅ እቅፍ አድርጋችሁ ለክርስትና ብትሄዱ ሰው ያውም ቢበራባችሁ ጨዋታ ባሻ ስልክህን አምጣው እስኪ ምንድነው ተሽየው ጨማር ተይዟል ስልክ ብሩ ስታመጣ ይመለስልሃል ምንድነው ተሽ ቻለ በቃ ዞር በል ባሻ ተሽ ስጠኝ አንተ ውሻል ደረሰ አንድ ከግማሽ እንጀራ ለሶስት ይበቃናል አባዬ ወይኔ ባሻ ኧረ በእናትህ ጸልየን ከበላ ነው በረከት ይኖረዋል አምጣው ዝም ብለህ ቤኪ የቱ ቤኪ ወይኔ መቷል ቆሎም ሽሮም ጮማ ናቸው ሰው ተፋቅረው ከበላቸው ወይኔ ባሻ ወይኔ መክተከቻ አይታል አባዬ መክተከቻ ልጅ ምን አባ መክተከቻ ነው ለግማሽ ኪሎ ስጋ አያያያይ ለሶስት እኩል ቦታ መከትከት አለበት አውቃለሁ ባህሪን ትበጠብጣለህ ኧረ በረሃብ ተቃጠልኩ ጨጓሬ አንጀቴን በላው እንዴ ከበላ ለምንድን ነው ሰው የምታስቸግረው እንደዚህ እንዲጮህ አድርገው ነው አባዬ በመሬት ንዝረን ነው ባለኛ አባዬ እንዲሁ ምንድነው ያንተ ደግሞ እየሰማሁት ነው ምኑን ወጡን ወይኔ ተሰማህ ልስተ ቦሾ ይኸው ሰው መጣ ታሺ ግባ ታሺ ወይኔ አምላክ እና ባሻ ሁሉ ሰላም ነው ምን አንተ እያለ የሰላም ዘው የወፍ ድምፅ ራሱ መች ሰምቼ አውቃለሁ ጸጥ ረጭ እኮ ነው የምታደርገው የኔ ጌታ ተጮት ታሺ ምንድን ነው የሰሞኑ አየር አልገረመው እንዴ በጣም ነው የገረመኝ ለምን ውጭ ዝም ብለን ኳስ አንነሳም አይ ታሺ ጨዋታ እኮ ነው የሚናፍቀኝ ምንድነው አባዬ ምንድነው ይላክልኝ ስማተ እንጀራና ወጡን ሻግ አድርገው ታሺ ስለመጣ ታሺ እንኳን የሸመተ ያረሰም አይችለው ለሶስታችንም አይበቃም በጣም ብዙ ነው የሚበላው ደብቀው ምንድነው አባዬ ሲደርስ ጠብቀ ነው እንዴ እንደዚህ አይነት ቀልድ የምትቀልደው እኔም በእህል ገመትከኝ እኔም በእህል ታሺ እንደምታስበው አይደለም እኔ እኮ ያላደሙ ስና ራሱ ብቻዬን አልበላም
አበላ አቃለው ተሽ ያለ አበላ ብዙ ቺኮች አብረን እንዳልበላን ብዙ ቺኮች አብረን በልተን ተሺ ወጥቶኛል። አንተ ነገር ባሽ ስልክ ያክ ተደርጎ ነው እኔ አይደለሁ። በቃ ሰላም አታ በቃ አምጡት። በቃ ሄዷል። ተሺ አምጡት። አንተ እኮ ነው። በጣም ቆንጆ በጣም ደብሊው በሞቴ አባዬ አንዴ ጉረስልኝ እኔ ጌታ። አንተ ውሻ ምንድነው አባዬ? የርዮ ንጉስ ሰላም በልኝ። ጃሉድ አይ ቦብ ማርሊ ቦብ ኧረ ገራሚ ቺክ። ኧረ ወንድ ነው። በል እንጀራ አምሮኝ ነበር አጉርሽኝ ባባ። እንዳረገኛ ሄሎ ትሰማለህ? አረ አያለው። የልጆችን ጭንቅላት ቆርጬ ስልክልህ በደምብ ትሰማኛለህ? ዊ ብራዘር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤ ነሽ ደግሞ አንቺ? አይነን ያው በጥፊ ጥብስ ኤክስ ሳረግልህ የዛኔ ታወራዋለህ። 100 አለቃ እባላለሁ፣ እበላለሁ። 100 አለቃ የቀለም ብሩሹን ነው ወይኔ ያለመታወቅ ወይኔ ባሻ። እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም። ቤትህን አውቀዋለሁ። መጣሁ። በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። አተ ሽጉጡን ደብቀው በደስታ ና። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም፣ አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች አባዬ። አንተ ነህ የሰራህላት አይደለም? ማታ የረገጠችው አፈር ላይ ብሎ ሲንከባልል ነው አምሽቶ የሚመጣው። እኔ ቀብሲ ብዬ የምመጣው ለእኔ ነው። ዳው የተረፈው ዘድ ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድን ነው እሱ? ምንድን ነው? እኔ እኮ አላምንም። እንዴ 100 አለቃ ወንድሜ ላይ ነበር ተኩስ የነበረው። የብራ ጓዴ 100 አለቃ ባሽዬ እኔ ጌታ። ግባ በእናትህ ቁጭ በል፣ አረፍ በል። ሳናውቀው እዛ ብለን ነበረ። ይህ 5 ጃምቦ ይችላል። ይኸውልህ አረፍ አስሞላውና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው። እጠጣለሁ በቴስታ እንካ ስታይ። አይ 100 አለቃ ጅል ነበርክ እኮ። ትዝ ይልሃል ቦምበሩ ረብኝ ስዞር ስንት ሰዓት ነው ያልከኝ? እንዴት አስታወስከው? ትዝ ይልሃል በቦምብ ኳስ ስንጫወት ጎሉን ታንክ አድርገነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይ ቀልድ፣ አይ ጊዜ፣ በእኛ ጊዜ ቀረ። አንተ ምንድን ነው ፀሐዩ? ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል። እባክህ ዝም ብለን ፉትን በለት አምጣው። ቆዩ እነዚህ ግሞች። ሄሎ አንተ ውሻ። ወይ አባዬ አፍጥንት እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን ሺ ነው? ጨረስነው እኮ በቃ። ሰውየው ጠላታችን አንዴ በቃ ይሸናበት። ምንድን ነው እንዴ? ሄዱ እንዴ 100 አለቃ ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሳቸውም ከሄዱ ይደፋ። በቃ ምን ይሰራል? አንተ ነው እንደምን ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ አንጠጣም። ገንዘብ አንድ ወጣ ችግ እና አንተ ትጠጣዋለህ። እስቲ ኧረ አባዬ ያዘው ጠጣው። ዋት እኛ ባቀና ነው ከተማ አይዘነጥብንም እንደናንተ አይደገገማ። ሰላም እንዴት ናችሁ? ያው ይሄ ቪዲዮ እናንተ ጋር ተደረሰኝ ያለሁት ካናዳ ነው ማለት ነው። ያው ፕሮሰስ ያልቆልኝ የሚገኘው ካናዳ ነው። ኢትዮጵያ ትንሽ ትሞቃለች እና ያው እዛም ሆኜ ወደ እናንተ ለመድረስ ሞክራለሁ። የተሻለኝ ነገር አደርጋለሁ። እወዳችኋለሁ በጣም። አንተ ውሻ አንተ እኮ ነው አንተ ውሻ። እኔ እኮ አንተ ነህ እኮ ጡረታ የወጣህ የሚመስለኝ ከኔ ይልቅ። ጭራሽ የድር ደብተሩን ይዞ ተኝቷል። አነሰ ማነህ? ምንድን ነው ጭራሽ ማነህ? እየመታኝ እየቀወርከኝ አይሻልም? ማነህ? ኧረ አባዬ ምን አለ እስኪ ጨርስ እንኳን ብትጠብቀኝ። ጭራሽ ልጨርስ? ህልምህ ምናምን ነው እንዴ አባዬ? ምንድን ነው ህልመለል? ምንድን ነው? ወዮ ሌላው ቤተና ጉራጌ ገላው ኤላው አጀት ኤላው ቦቼ እንኳን አደረሱት አባቢ። እንኳን አብሮ አደረሰን የኔ ጌታ። ምንድን ነው ደግሞ ዛሬ? ያምና የስለት ገንዘብ እየሰበሰብኩ ነው ባሽዬ። የስለት
ስለት አለቦት? እንዴ ኧረ ሰው ማዘጋጅቼ እየጠበቅኩ ነበር። ሰው አንቺ ዘንድሮ? አዎ ባሽዬ፣ ያኔ 2,000 ብር አይደል? ይኸው። እሺ አባቢ። ግን ስለቱ ደርሷል ባሽዬ። በሰላም ከቁጥር ሳንጎል መድረሱ ራሱ እኮ አንድ ነገር ነው። ልክ ኖት አባቢ። ሌላስ ማን አለ? ያው እነዚህም ተስለዋል። ተቀበል ቦቼ። አንቺ ምርጥ ልጅ። ይኸውልሽ ላንብብልሽ፣ አምና የተሳልሽው በገና አራጁ ይላል። መቼም ያለሁበትን ሁኔታ ታውቃለህ ቦቼ። ሙሉ ስለቱ አልደረሰልኝም፣ ግማሹ ነው እና በጉን ትቼዋለሁ። አራጁ ግን ያለው እኔ ያለው አራጁ ግማሽ ስለት አለ እንዴ? አራጁን ያለው ምን ማድረግ፣ በቃ ግማሹ ነው የደረሰኝ። ምን ላርግሽ? ኧረ ባሽዬ ምንድን ነው የሚለው? በእነዚህ ልጆች የገባሁት ኃጢአት። ሻቺ ጭስ ደግሞ የተሳልሽው ሙሉ ሀበሻ ማ አንተ? እኔ እኮ የዛሬ ዓመት እዚህ ሀገር አልነበርኩ። ኧረ እባክህ አረቦች ያው እዚህ ጋ ያው ና ያው ሙሉ ሀበሻ ነው የሚለው እኮ። ሙሉ ሀበሻ ማለት እኮ ሙሉ የሀበሻ ልብስ ለብሼ በዓሉ ላይ ይታደማለሁ ማለት እኮ ነው። ሙሉ የሀበሻ ልብስ ፏብያ ከብራለሁ ነው። ምንድን ነው ቦቼ? ምንድን ነው ለጥፈ ተቀበለው? ምን እንዴ አቺዮም ነው ቦቼ? ኧረ ባሽዬ ችግር የለውም። ተሺ ጥብሴክስ እየዞረ እየተቀበለ እሱ ይቀበለዋል የሱን። ባሸር እንዴት ነህ? ዊ ተሺ። ኧረ ተሺ ማች መልበስ ጀመርሽ? አቤት አውትፊት! ማች ነው ኬፑ ከልብሱ ጋር። ባሻ ፋሽን በእኛ ጊዜ ቀረኩ። ምንድን ነው እጅ ደግሞ ደም ነው? ሀገር ውስጥ ወንድ ጠፍቷል። የት አለ? አንድ ሰው በሁለት ጥፊ ፌንት ይበላል። ባሻ እንጃ እኮ ከእንቅልፋችን በፌሮ ነበር የምንቀሰቀሰው። ትዝ አለ? በፌሮ አልነበር እንደ የምንገረፈው? እዚህ የለም። ምን አድርገው ነው ግን? እና የስለት ብር አላመጣም ይላል አምና ተስሎ። እንደሱ ነው እንዴ? እዚህ ቤትም እምቢ ያለ ልጅ አለ እንዴ ባሻ? አለ እዚህ ቤትም አለ። ኧረ እባክህ። ኧረ የለም ተሻችን ተሺ የለም። ምንድን ነው የለበስከው ደግሞ? አይ እኔ አምና ሙሉ የሀበሻ ቀሚስ ለብሼ የሰፈሩን ወጥ ምናምን እኔ የምሰራው ብዬ ነው የተሳልኩት እና ያው ደርሶልኛል። ተሺዬ ወጡ እየተቁላላ ነው። ሄደህ ታቁላለህ። ኧረ ተሺ እንደውም አንድ ጭፈራ እስኪ በዚህ በሀበሻ ቀሚሱ አንድ ጭፈራ ጨፍር። እኔን ከቤቷ አስቀምጣ ወጣ እያበዛችው በጎረቤት ዘመድ ወዳጅ ባጉል ዘመኗ የታማችው ሰው ታዘበኝ የለ ተቀየመኝ አትል እኔ በሷ አየኋ በሳ ሽቶ ከሳ መጣብኝ በሷ የቤቷ አንሶ ወጣ ባጉሎ ለብሶ። ምድረ አባይ ዛሬ ጽዳ ነው ጨርሳል እንጂ አግዝ ነበረ። እሺ አትለኝም። ላግዝ እፈልጋለሁ ግን እሺ አትልም አንተ አይደለ? አንተ ግማታም ያንተን ነው ማጸደው። ግን ምንድነው ሶፋው ስር የማየው? ምንድነው ምንድነው እንዴ? የአሪቲ አንድ አባዬ ምንድነው? አሪቲ ነው አሪቲ። ቅድም ላሸታት አስገብቼ አሪቲ እንዲህ በፌስታል ተጀመረ እንዴ? እንደዚህ ከነፌስታሉ አንድ የሚበቅለው ምንድነው? አላቅም ነው አባዬ። ያው ለነገሩ ሌላ ነገር ብትል ይደብረኝ ነበር። አሪቲ ነው። እኔም እኮ ዝም ብዬ ሌላ ነገር አስቤ ነው። አረ በስመ አብ አባዬ፣ አንተ የምፈልገውን ስለምታስብ እኮ ነው። እንደምፈልገው አስቤ አይገርምም? አሪቲ ነው። አረ አባዬ ምን ሆነ ነው እንዴ? እኔ እኮ ማለት ነው ልጅ ወልጅ ያሳደግኩ ከማለት ይልቅ እርግብ አረባው ብል ይቀልኛል። የኔ የዋሆች ምንም የማታውቁ ሌላ ነገር ቢገምቱ በጣም ይደብረኝ ነበረ። እኔ ያላሰብነው እንዴ? ምን ሆነ ነው? የፈጠነ ታፕታፕ ነው። አፈጣጥኑት። ታፕ ምንድን ነው ደግሞ የሚንጫጫው? አይ ላይቭ ገብቶ ነው ለወጣቶች አስተማሪ ነገር እያስተላለፈ ነው። አስተማሪ ነገር ከእናንተ ከርዚ ነው። ምን ነው አላነሰም? ትንሽ አነሰች። በጣም ይኸው ልጨምር ነው እጨምርበታለሁ። ለውዝ ቤቱ በክልከች ነው። በዚህ ለውዝ በዚህ ጫት በመስሪያ በወጣትነት እድሜ እንደዚህ ሱስ ውስጥ ለታናናሽ ምናባን የምታስተላል ቀጥ ብለው ጣውን ሁለትም ከነሱ ውጣልኝ ከዚህ ቤት። ይሄ ቤት ጋርድ የለውም እንጂ ክለብ አረጋችሁታ አንተ ውሻ። ኧረ አባዬ ምንድን ነው? የት ሄጄ ልረፍሽን? የት ደግሞ የማንን ኬፕ ነው ያደረገው? እቺ
ከሺ አስተቶት አስገብቼለት ነው። እባክህ የተሼን ነው ልብን አውጥቶ በእጅ ሰጠ። የዛኔ በደንብ ታውራ። ደህና ዋላችሁ ጋሽዬ? ዊ የኔ እናት ዊ አታ ወይኔ አተ ድምፅ እንጂ ምን ለቅሶ ቤት ነው ያለ ሞቅ አድርገው እንጂ ሊልሽ ይኸውልሽ እሷን የሚገልጽ ዘፈን እያልኩ ድምፅ ስጠው እያልኩት ነው የመጣሽው። ጊቢስት እድሜ ይረጅም ነው ማለት ነው። አታ ገንዘባችን የጨረስንበት ዘፈን ምን ገንዘብ ነው? የቅርብ ጊዜ ዘፈን እንዴ ምንድን እና እኔ የቅርብ ጊዜ ገንዘብ የለኝም ነው። ኧረ ሸባባዬ እስቲ ሞቅ አድርገው። ሄሎ ባሻ ልነሳ ነው። ጸሎቴ ምን ሆነና ጸሎቴ ምን ሆነ እንዳለ ያንሳችሁ ምድረ እባብ ሽማግሌ። እድር አንተ ብቻ ነው ያልከፈልከው። ሰብስበን ልንነሳ ነው። እድር አልተከፈለም? አዎ ና ክፈል። ወይኔ ተቀጣው። ወይኔ አንተ እሱ ነው ተረኛ ነው አይደሉም። ጭራሽ ትገባበዛል። አታ የነሽ ቤቢ ዘይት ልገዛ ወጥቻለሁ። ስንት ካርቶን? ኦኬ ሶሪ ስንት ሊትር? 1 ሊትር። አንድ ፈንዲሻ ነው እንዲህ ብታፈንዱት ቤቢ። እኔ ባለ ሊትሩን ካርቶን ያው አሁን በሹፌር ይልክልሻለሁ። ደርዬ ጨረስክ? አጥባ መኪናውን በቃ አንዴ በእናትህ ተባበረኛለህ ካለሽ የኔ ጌታ ደርዬ። አጥበህ በዛው ለሽሜ ነው የምትሰጠው። እሺ መኪናው ውሰደው በዛው በእግዚአብሔር እምቢ እንዳትለኝ በለው። እኔ አልፈልገውም ጊዜ ነው። አሁን ደግሞ ከአባዬ ጋር ተጣልቻለሁ እንጂ ይመጣ ነበር። እንዴ ምን ነው ቤቢ? ጓደኞቼ ጋር ተሰብስቤ የ2024 ሬንጅ ሮቨር ይዞብኛል። በጣም ያው ጓደኞቼ አንተ የከካም ልጅ እያሉኝ ነው እስካሁን። አምጣው ስልኩን አምጣው። አባዬ አታረገውም አምጣው። አረ ስለ ፈጣሪ አባዬ። ኧረ ባሽዬ ተውት። ሊሊሾ አንቺ አያገባሽም። ሊሊሾ አትግቢ በዚህ ውስጥ። አረ ለእሷ ብዬ ነው። ስማ 4,000 ብር ታመጣለህ? እሺ እልካለሁ። የኔ ልጅ እንዴት ዋልሽ? በእናትሽ እስቲ ልጅ ምግብ ብላ በይልኝ በእናትሽ። ይኸው ስንት ሰዓቱ ከበላ ምግብ። ሁለተኛ ልጅ ፒዛም አላመጣልህ። ይኸው ፒዛ አኩርፎ እኮ ነው በእናትህ። በችግር ጥብስ ብዬ ያሳደግኩት ልጄ ነው። ከትምህርት ቤት እንኳን መኪና ይዤ ውጭ ላይ ስጠብቀው እንዳያፍር ብዬ ማለት ነው። ከትምህርት ቤት መኪና ድረስ የሚያስገባው ሰው ቀጠር የለን ነበር። ያው ልጅ መሬት እንዳይነካው ዞ ባይ ነበር ማቆም። የኔ ልጅ ይታይሽ እንግዲህ በዚህ እንደዚህ ያሳድገው እንዳጎጅብኝ። እሺ አውሪው እሱን። እሺ ኧረ ባሽዬ። ኧረ ሊልሾ እንዴት ያው ጎሽ ለልጇ ስትል ተወጋች አይደለ ነገሩ። እነሱ ነው ይወጉኛል እንጂ የነካሁት ሁሉ የሚበስልኝ አብሳዊው ባሻ። ኦ ማይ ጋድ ሊልሾ በእናትሽ ትንሽ ሻወርማ ነበር ያሰብኩት። ፈጢራ ሆነችብኝ። የአራዳ ሊስቶኝ ይገባሻል። የአራዳ ሊስቶ ነው አያ። ኧረ ባሽዬ ጠላቂጣ በብረት ምጣድ ያደግኩ ሰውዬው ዘመና ያረግሽ ሊልሾ አመሰግ ወድጄዋለሁ። በእናትሽ ምን ጀመርክ ደግሞ ዛሬ አንተ የባብ ልጅ? አፈን እንዳከፍት ምን ሆነ ነው እንደዚህ? አዲስ ታይን ነው እንከተልህ? ምን ረሳሁት ነው? ባለፈው የመታኝ ነው። ምንድን ነው ባለፈው የቆለፍክሽ? ዛሬም ፍጠንና እቆልፋለሁ። ያው ለእናንተም ተገዝቶላችኋል። ኧረ አባዬ እናመሰግናለን። ዝበላ ከኔ አይደለሁም ለእናንተ እኔ መርዝ ነው የምሰጥ። ይኸውልህ ይቺ ነገር ይኸውልህ አንካዬ ለአንተ ነው። ከዚህ በኋላ የፀጉር መቆረጫ ምናምን በላ እንዲህ ልብ ላይ ነው የምቆምልህ። ራስን በቃ ያው ለቀጠሩ ምናምን ቅርጽ እያወጣጣሽ ምናምን መውጣት ነው። ለሌላ ቦታ ትሆናለች እንዲህ። እስቲ ሞክረውና ስልብ ሲያደርግ የዛኔ እናወራለን። ይሄኛውን ደግሞ ለአንተ ነው የገዛችልህ። ይኸውልህ የአራዳ ልጅ ሁል ጊዜ ሳይ ጁስ ቤት ነው የምትመስለኝ። ሁሌ ሎኝ ቶርኔ ነው ከገባ እንካፋ በላ አንዳንዴ። ባሽዬ እኔን ረሱኝ ነው ሞት ድልት ያርገኝ። ኔ አረ እንዴት ረሳሻለሁ? ግን ለአንቺም ገዝቼልሻለሁ። ትንሽ አንቺ ነቃ ስለምትል ታፕታፕ ለላይቭ ምናምን ለቲክቶክ እቺ ላይ ታሪፍ ናት። እንኪ እቺ ለአንቺ ነው የተሸመተችው። ምንድን ነው ዛሬ ገበያ ተወጥቶ ነው ቀረኩ። ወጥቶ ተከራክሮ ምናምን መምጣት ቀረኩ። ይኸውልህ ቤታችን ቁጭ ብለን በሱቅ አፕሊኬሽን ቁጭ ብለን እዚሁ ነው የሸመትነው። ከፈለክ የቤት እቃዎች፣ ከፈለክ የስጦታ እቃዎች፣ ሽቶች፣ ሰዓቶች፣ ኤሌክትሮኒክሶች ምን በቃ የሌለውን ብጠይቅኝ ይሻላል። ፕሌይ ስቶር ላይም ካፕ ስቶር ላይም አወርደሽ ቦቼ ፈለግሽውን ነገር አዘሽ ቤትሽ ደቅ ብለሽ መግዛት ነው። ኧረ ባሽ ድሮም እኮ ነቃ ያሉ ኖት። ነቃ ማለት ነው እንጂ እነዚህ ያሉ አንድ የልብስ አራዳዎች። እኔ ነቃ ብያለሁ ቦቼ። ያው ሊልሹ እኛን በስጦታ እንዳመሸበሽን እኔ ደግሞ ትንሽ በእራት ብክስሽ ምን ይመስልሻል? የኔ ሀሳቢ እስቲ አንዴ እጅን አምጣው እስቲ። ለመድኃኒት እንድድን ነው መድኃኒት ነው። እስቲ አምጣው አንዴ። አንተ ውሻ ሰንቱን በአፍንጫው ያቆም ኬኒ ጀግና። እስቲ እንደዚህ ጠቅልል ብለህ ተኛ። እኔም በኋላ ጠቅልለህ ስለምታስተኛኝ የውሸት ጠብ አድርግልኝ። ትንሽ ሆዴን ስላመመኝ አራናት ላይ እንደዚህ ፌሮ እንዲጠብ ይበል።
ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብህን ነው የማወጣው። ኧረ ጥሪ መቶ አለቃ የት ነህ ባሻ? ቤት ነኝ። ና መጣው የባስ ሌላ ብሾ ይጠጣሉ እንዴ? መቶ አለቃ እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ መቶ አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራኝ ስራሱ ከምድር ጦር ቦክሰኛ ጋር ተጣልተው ጓደኞቹ ነኝ። ይኸውልህ እዚህ ጋር በጩቤ ያስወግቶኛል። የታል? ያው የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሱ የጠፋው። አማሃት በሉኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር አይ መቶ አለቃ ትነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር። አሁን ራሱ እኮ መንገድ እንዲህ ሱቁን አንሴታ አሽኮረመኝ። አባዬ ምንድን ነው እየተሽኮረመንኩ እኮ ነው። አታ ባሻ እያነሳው መጣ። እድሜ ረዥም ነው ማለት ነው። መቶ አለቃ ደህና ዋሉ? ኖር ልጆች በዝጊር ተው ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ልጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ መቶ አለቃ ሻይ ቡና ወተት ሻይ ኮረንቲ ካለ ሻይ ኮረንቲ ብሰጡት በጣም ነበር ደስ የሚለኝ። መቶ አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ይህ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ ነው ያባከኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልቅ። ኧረ እኔ አላልኩም። የአብሾ አለባቸው መቶ አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ ይህ አምጣው። በሻይ ነው መቶ አለቃ። ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው። እንደሱ አይሉኝም እንዴ? ያዙ ለእናንተ ያዝ። አረ እኛ እንኳን ይቅርብን መቶ አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? ወንድ አይደሉም። ልክ ነህ። ለዛውም ወንድ ወልዶ ወንድ ያሳደገኝ ነኝ መቶ አለቃ። ቅዱልኝ እንዴ! ይጠራጠራሉ እንዴ? ወንድ ነኝ። ቅዱት መቶ አለቃ። እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ መቶ አለቃ አይነ ጥላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነ ጥላ ምን እሱ ገርሞት ነው እንዴት እየተነበበው የድሮ ፍቅራቸው አገርሽቶባቸው ነው መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ በትኔ አምናቸው ነው በሻ ባረቃ ሊዲያት ነገር እዚህ ጋር ያበቃ አብረን ስለመነዳብን ቦምብ ስትል ሚስቴር ወይኒ እኔ ኩራቶች እንዴት ነው የሚያምርባችሁ መለኪያ። እስቲ ቀና አባዬ ምንድን ነው ስታው ነው እዚህ ጋር ረቅዳው ምንድን ነው አባዬ? ፊናት አይ ጋዝ ናት ባሻ አንተ ጋ ነው ሳ እኔ ጋ ነው። ደረቅ ጥብስ እዚህ እየጠበስኩ ነው። ኡፍ ቤቱ ባዶ ነው። እንዴት አባቱ ነው ደስ የሚለው። ጃማይካ አንዴ ማረገው። ቆይ ሰፈሩ ባዶ ነው። አንድ ፈላ የለም። እንዴት ነው ደስ የሚለው። ሱዳን ነው ማረገው ዛሬ። ወደ መድረኩ እንዴት ነው ደስ የሚለው። እናት እባክህ ፈጣሪ የአዲስ ዘመን አምጣ እንኳን ለእኔ ቀርቶ ጠላቴ የማይጣ ይላል አባዬ። እነዛ የሰላቢ ልጆች የሉም። ቀኔ ነው ዛሬ። አረ ምንድን ነው አየሩ ዛሬ? በምን አባቴ ልውል ነው? በእናት አውርቼ ሳልጨርስ መላ አቺ ነይ ፓፓ ነይ አማን ነው። እንዴት ነሽ? ፊሽ ነው። እንዴት ነሽ? ነይ እስቲ አማን ነው። እንዴት ነው? ታሜ ነው የላክሽ? አይ ማን ነው? ታሜ ነው። ፖል ዳንሰኛ ማስታወቂያ የተሻይ መጣሽ አይደለም አባት? እና ምንድን ነሽ አንቺ? እኔ ኤሌክትሪክ ሰራተኛ ነኝ እኮ። እዛም ኤሌክትሪክ ይዞሽ ነው ብትደንሺው፣ እዚህ ደግሞ እኔ በነፃ ብቁ ተወዛዋዥ አደርግሻለሁ። ደግሞ አቋምሽ መልክሽም አሪፍ ነው። ያው ከቤት ባትወጪ ስሪ ዋን እቺ ነች ዳ አረ በጣም ደብሊንሽ አባቢያ ከዚህ በፊትማ ሌላ ቦታ በይ እንግዲህ ቀጣይ በዘመናዊ ዳስ እስክንገናኝ ይቅናሽ። እንግዲህ ይመች አትጥፊያ ይመች። እንዴ በርና መስኮቱስ
ዛሬ ሙያ ሄሎ አንተ ውሻ ወይ አባዬ የነ ሰፈር ና አፍጥነው መጣው እሺ መጣው አታ አባዬ ምንድነው ደግሞ ተገርዘ ነው? አረ ለሙቀቱ ነው እንጂ ሞቆኝ ነው። በርና መስኮቱስ የኔ ውድ አባት ምንድነው? መልካም አባቶች ቀን። የምን አባቶች ቀን? ሁሌም ለኔ አባቶች ቀን ነው አባዬ። ያው ገንዘብ ኖሩኝ አይደለም የገዙልኝ። ለአንተ ያለኝ ፍቅር፣ ለአንተ ያለኝ ክብር አባዬ ይሄ ያንስብሃል የኔ አባት። የኔ ልጅ እየበሰልሽ ነው ለካ የኔ ጌታ። ወይኔ ባሻ ወይኔ ታሼ ግባ። እኛ ስንት ዓመት ስንኖርበት ተሰምቶ ማያውቅ ነገር ባሻ። ምንድን ነው? አይ ተውኝ እስቲ ባሻ። የእህቴ ልጅ ለእንግድነት ቤት መጥቶ ዘረፉት በቀን በጠራራ ፀሐይ። ፈጣሪ ልጅን ከላይ ነው መርቆ የሚሰጠው። የእኛዎቹ ልጆች አድገው ለአባቴ እያለ የለ በሀብል በምናምን ያንበሸብሻል። የሌሎቹ ደግሞ ማጅራመች ሌባውኑ በቀኑ ሌባውን እዚሁ አገኘሁት። ምንድነው ተሺ? የዘረፈው ሀብል እኮ ይሄ ነው ባሻ። ይሄ ብቻ ነው እንዲ ያለው ከተማ? እኔም በትእዛዝ ያሰራውለት ተሺ አረሱ ነው የሰጠኝ። በዚህ አንድ ፍሬ ልጅ አታሳብ። ድሮም አውቃለሁ ማጅራ ስመታ አንተ አዜን ስለት ናት። ያው እኛ እጅ በእጅ መጣላት እድሜያችን ስላለፈ ዝም ብለን በስለት ጠቅጠቅ እንደራረግ። አሬ ሰዋለ ያት በእናትህ ላስ የምትደረግ የኔ ቆንጆ የኔ ደርባባ። ኧረ እባክህ እኔ እኮ ለምን ፋርማሲ መሸጥ እንደማትጀምሪ ነው የሚገርመኝ። ምን ማለት ነው ደግሞ? መድኃኒት ናታ የኔ መድኃኒት። አሬና ረቄ ተው አትጠጣ። እንዲህ በቴስታ እንዳልጠጣ አንተ የጅብ ልጅ። ዘፈንስ ፈምዶት ባሽዬ የኔ እናት ለኔ ዘፈን። ኧረ ዘፈኝ ደስ ነው የሚለኝ ልጅ። ያው ልጅ ከቀን ወደ ቀን ለአንቺ ያለኝ ስሜት እየተቀየረ ነው። ፍቅርሽም እየጸናብኝ ነው እና አንድ ውሳኔ ወሰንኩ። ልጅ ቀሪ ዘመንሽ ከኔ ጋር ለማሳለፍ ፈቃደኛ ነሽ? ልጅ ኦ ማይ ጋድ ባሽዬ ታገቢኛለሽ? እሺ ሲያምጭ እንዴ አንተ የጅብ ልጅ አጨብጭብ። ልጅ ከዚህ ሽማግሌ ጋር ኃጢአት ነው ምንድነው? ፍቅር እድሜ አይገድበውም። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ። ባሽዬ ልሳሞት? ይሄ እኮ አይጠየቅም። ልልሾ ነይ። አይሆንም። ምንድነው? አታ ምንድነው? ሌባ ነው? ምንድነው? አታ ምንድነው? በህልሜ ነው? ህልም ነው? ግባለተ ገባ በጥፊ ማለት ነበር ሲያስጠላ። እባክህ ያየሁትን ምስል አልገባ ነው። አባዬ ለልልሾ ተንበርክኮ ቀለበት አላረገላት። ከዛ በሰርግ ዘፈን ጨፍሮ ምናምን ልክ ሊሳሳሙ ሲሉ እኮ ነው ብን ያልኩት። ግባለተ ህልም ነው። ህልምልም በል ህልምልም የፈጠነ ህልምልም። ምድረ ምቀኛ የልጅ ምቀኛ እና ያራዳ ልጅ ህልሙን ካቆምክበት ብቀጥለው ሰ በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ። የታባን አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ከታነሽ ብራዘር የሙሉ ለሰ ከታ ቤት አለኝ ብላችሁ እንዳመጡ አፍጥምቱ። አሁን ኑኑ እንዴ! ኧረ ምንድነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህና ዋሉ ባሽዬ። ልልሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? ሀገሩ እንደመድሽ አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው አንቺ ለትዳር? የወንድ ምርጫሽ የልልሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ከአንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረግጠ መጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ?
ሜሪ ሌላስ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥቶብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65 ዝም ብዬ ቤት 65 ኪሎ አግኝቻለሁ። እሱ ገፋ ገፋ አረጋ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ ገፋ አረጋለሁ። እሺ የፈጠነ 100 አለቃንም ጠራልኝና ዝም ብዬ ትሬሲፕስ ልግባባችሁ። ተነስ አባዬ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያሰፋፋው? ባሻ ምንድን ነው ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በላይ አውልቀው ሸካ አድርጌው ልጅ። አረ ሸክከው ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል፣ ትንሽ ይቃዣል ምናምን። ተሽዬ የቅዠት የለም አላለኝ። ባሻ ና ሁለት ወንድ አሰዳቢ ና። ኦ ማይ ጋድ ዲስገስቲንግ። እናንተ ውሾች እኔ ላይ አራዳል ትሆኑ። እኔ ነኝ የወለድኳችሁ አባት ነኝ እንዴ? ተሺ አረ አባዬ ገነጠለው። አረ ስራው ተጠናቋል። ደህናዋል ባሻ። ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ የአራዳ ልጆች ተተኪ ትውልድ። ምንድን ነው አባዬ? ቤት ተሳስታችሁ ነው? አረ በስተርጅና ምንድን ነው ምናችን ያረጀውን እኛ። ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። ከአብራካችን ከፍሎ ሰጥቶናል መጽናኛ። ልጆቻችን ካሉ አናረጅም እኛ ገናናይ ብዙንም አርጅተናል አንልም። እንዴት ነው እንዴ? ምንድን ነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። 100 አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድን ነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድን ነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። 100 አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀም ማለት? ኧረ አባዬ በፍጹም ይኸውልህ እኔና 100 አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር 100 አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ? ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ 100 አለቃ። ኧረ አይደለም ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ ጋር የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድን ነው? ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸው ለእናንተ ያስቀምጡ የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድን ነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። 100 አለቃ ምንድን ነው ሱሪስ? ባሻ መለመለይን ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር እኔ ነኝ አሁን የፈጠና ድንጅ የበላኋችሁ። ይኸው ጃኬት 100 አለቃ ሱሪው ይኸው። ይችላል። ኧረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁም? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ እግሩን ይዤዋለሁ ባሻ በለው። ኧረ ፊቴ ነው። ምንድን ነው አባዬ? እንዴት ነው ማሞ? እንዴት ነው አለም ባሻ? ቅርጫው እንዴት ነው? በሬውን አሰማኝ። ለስንት ነው ቅርጫችን? ለ14 14 ምንድን ነው ማሞ? በየቤታችን እየመጣ ልታጉርሰን ነው እንዴ? ምንድን ነው? ስሚ የኔ ቆንጆ፣ ምንድን ነው? ዶሮ ሳይታረድ በውበትሽ ሞተ እኮ። ሞሳሳ በቃ ፈረሰኛውን አስቀምጪልኝ እመጣለሁ። በግ ገዛው። የኔ ጌታ አይዟችሁ። ላላበይ እንደ በሬ ሻኛ ከሰው በላይ። እቺ ለድፉ በጣም ደብሊው ናት። ይዣል ሂድ መሰለኝ። 14 ሰው በጋ ይሻለኝ እንዴ? ጮማ የሆነ ኮባ አስተኝቼዋለሁ አባዬ። ደህና አልክ አባዬ? ሰላም ወንድሜ። ሂድ እስቲ ማሰሪያ ፈልግ። በገዝ ይመጣል። ሂድ። ቀንዱን ይዤው ልምጣ። ልግዛው ነኝ። ለእንቁጣጣሽ የሰራኝን አደረሰው ግማታ። ደህና ዋሉ ባሽዬ። ውይ
ወይ ነው የምታምሪው። አለመገጣጠም በግ ልገዛ ለውጣ ስለመጣሽ ቡና ላፈላልስ ነበር የመጣሁት ባሽዬ። ምን በግ እኮ ይደርሳል እኮ በኋላም ነገም የባሉለትም ጠዋት ይደርሳል እኮ። የኔ ጌታ ለምን ትደግማለህ? እኔ እያለሁ እኔ እገዛዋለሁ። አምጣው። አያይ ይግዛሉት ባሽዬ አይደል ልጅ ይግዛው እሱ። አምጣው አባዬ አምጣው። በግ ለመግዛት ነው እንደዚህ የምትቆጣለው? ዛሬ ገዝቼው ካልመጣው እንዲህ አድርጎ ያስቀረኝ። እንዲህ ሲታ አድርጌ ነው የምገልህ። የኔ ደርባባ ምን ደረስክ? ወይ አባዬ አሪፍ ነው ገበያው? ገበያው እያየሁ ነው። እየጠበቅኩ ነው። እሺ መጣሁ። ባሽዬ ድምቀት እንኳን አደረሶት። ቦቼ ነጌታ ግቢ ገባው ባሽዬ። ጤና አዳም ተይው ልጅ ትንሽ ያደክመኛል። ተይው ጤና አዳም ምን ነው የሚያደክም? የጅብ ልጅ ኢማ ከንፈሩ ራሱ ጠቁሯል፣ ያጨሳል። የኔ ፍቅር ቤት ብቻዬን ነኝ ነው። ብቻሽን ነሽ? አዎ መጣሁ። ይሄው አጋጣሚ እንደውም በጊዜልሽ እየመጣሁ ነበር ለባል። አፍቶ ነው መጣሁ፣ ጠብቂኝ። እዚሁ መሻ አይደለ እንደለመደው ጉዳይ አደረገኝ። እኔም እሱማ ማመኔ አነሳብ። ደህና ዋላችሁ አባዬ። አንተ ውሻልች ባል ዋናው ፍቅሩና መተሳሰቡ ነው እንጂ ያው ሆድ ውስጥ በሚገባ ነገር በበግ በዶሮ አይደለም አባዬ። የኔ አባት ያዘውሽ በበግ ብር ዶሮ ጉዶንኩ በባል ጉዶንኩ ባሻ ምንድነው ተሺ አሻ ዶሮ አይታል እንዴ? ዶሮዬ እንቁላል ጥላ እኮ አቅፊያት ነው። ወንድ እኮ ነው። አረ ስራው ሴት ነው። እንካ ባሻ። ሜሪዬ ግቡ የኔ እናት ግቡ። የአራድዬ ልጆች ዛሬ ቀናችን ነው። ምንድነው አባዬ? ማናት? ሜሪ ትባላለች። የሌሊሹ አክስት ልጅ ናት። ከካናዳ ነው የመጣችሁ። ስማ እና ዝም ብላ ለወጣቶች ማበረታቻ ምናምን ብላ 200 ሺህ ብር በተና ልትሄድ ነው እኮ። ከኛ ምንድነው የሚጠበቀው? ታለንት ምናምን አሹፊ ነው የምትለው እናንተ ዝም ብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ እንዴ? አንተ ስተኛ እየጠበቅኩኝ ክለቡን ላሰራለሁ አባዬ። ታዋቂ ዳንሰኛ ነኝ። ግባ በቃ። ቁጥር አንድ ተወዳዳሪ ወደ መድረክ። ባባ ምን ይዘሽልን መጣሽ? እኔ ዳንስን ይዤላችሁ የመጣሁት። ሜዳውን ፈረሱም ያንቺ ነው። ምንድነው ብራዘር? ዘፈንከኛ ነው? አይ ታሪክ ነው። የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴት ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከስከሲም ባው እንዳልጨፍርብህ ይውጣ። አንተስ ምን ይዘህ መጣ? እኔ ይዤ የመጣሁት የፊልም ትርጉም ነው። በደስታ ይቻላል። የኔ ህይወት पागल मत बनो। መች ነው የሩዝ ማዞስ ታሪክ የምንሰራው? तुम जानते हो मैं तुम्हें क्यों चाहती हूँ? አማልክቶቹ ይጠብቁ የኔ ቆንጆ። አባዬ መች ጨረስኩ? ምንድን ነው? አጅል ከጄ ተነስ፣ ካጠገቤ ጥፋ። ራጃ ይባላል። የፒያሳ ልጅ ነው። ልጅቷን የቲሩሙን ቦክሰኛ እየቀለብኩ ነው ያሳደግኳት። አትዋሽ የኔ ፍቅር፣ የበላይ ተክሉን ነው። ዝም በይ የኔ ፍቅር፣ ጣዕማቸው ስለሚመሳሰለው። ራጃ ገጀሮውን በምን ሊያዘው? ከፈለክ በቃ ሊያዘው አለው። የቄራ ልጅ ነኝ፣ እገላችኋለሁ። ለምን የቋራ ልጅ አትሆንም? አልሰማህም ባቡጂ? ችግር በቂቤ ያስበላል። እዚህ ስንት እንደገባ ያውቁ? ስንት ነው እዚህ? 700 ብር አባዬ። ኪሎ 700 ብር ገብቷል እዚህ። ወዲህ በል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈነላ ነው። አጄ ጋርድ የለህም እንጂ ድምፅ ያበደ ነው አባዬ። የኔ ህይወት፣ እኔ እኮ ፀሐዩ መስሎኝ ነበር። ለካ አይንሽ ነው የሚያበራው። ልክ እንደ ሊሊሹ አይን። ይዟት ሄደ። ተጋቡ፣ ተፈጸመ። ኧረ አባዬ ባሽዬ 200 ሺህ ብርን እርሷ አሸንፋለን። አረ ሜሪዬ አይገባም። አረ 200 ሺህ ያንሷል አባዬ። ሜሪዬ ሊሊሹ እንገባበዝ፣ እንውጣ። ዛሬ ባኔ ነው። ይሄ ነው አባዬ፣ ይሄ ነው። ቁርስ ምናምን በልተን ነው የምንለያየው። ብራዘሮች አዝናለሁ። እንግዲህ አንተ ሁለቱንም ይዟቸው ሄደ።
አረ ጀግና ነው ግን ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያረጋችሁ ለደበራችሁ ፈታታና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ፒስ